ቆየ እኮ የት ነህ? ኦይኩ እንኳንም ደወልሽልኝ። ስላንቺ ተጨንቄ ነበር። ይኸው እንግዲህ እንደምታየው ደህና ነኝ። ምንም የሚያስጨንቅ ነገር የለም። ምን ሆነሽ ነው? ትንሽ የተጨነቅሽ ትመስያለሽ። የማለቀው ነገር አለ እንዴ? ስማኝ መርት፣ ይሄ አንተ ነው። እውነትሽን ነው ኦይኩ። ልደቴ እኮ አይደለም። ግን ይሄ እኮ ኦይኩ፣ አሁን ላይ ካንተ የቀረኝ ነገር ይሄ ነው። ለምንድን ነው ይሄን መልሰሽ የምትሰጪኝ? ያንተ ምንም ነገር እኔ ጋር እንዲቀር አልፈልግም። መርት፣ ግንኙነታችን አብቅቷል። እሱን የሚያስታውሰኝ ምንም ነገር እንዲኖር አልፈልግም። እየቀለድሽ መሆን አለበት። ቆይ አንዴ እያልሻለሽው ኦይኩ አውቀሽ ነው አይደል? ማለቴ እየቀለድሽ ነው ያለሽው አይደል? ይህን ምን ላድርገው ነው? አሁን የተናገርኩት ግልጽ ይመስለኛል። ይበልጥ ግልጽ እንዳደርግልኝ የምትፈልግ ከሆነ ደግሞ በቃ አብቅቷል። ግንኙነታችን አብቅቶለታል። አልገባኝም። ኦይኩ እየቀለድሽ ነው? እባክህን ተው፣ ጉዳዩን አታክብደው መርት። ከዚህ በኋላ ካንተ ምንም ነገር አልፈልግም። ከህይወት ይወጣል። ስለዚህ እነዚህን እቃዎች አሁን የምትመልሽልኝ እኔ ሙሉ በሙሉ ከህይወትሽ ለማስወጣት ነው ማለት ነው? ይገርማል። ይሄ ምን አይነት ቀልድ ነው? እነዚህ ምን ላደርጋቸው ነው? እነዚህ እቃዎች ለእኔ ምንም አያደርጉልኝ፣ ቁሶች ብቻ ናቸው። አውቃለሁ ውዴ፣ የተፈጠረው ነገር በጣም መጥፎ ነበር፣ ተጽዕኖ አድርሶብናል። ግን ግንኙነታችንን እስከ ማበላሸት የሚያደርስ አይመስለኝም። አሁንም ቢሆን ተበላሽቷል እኮ መርት። ቆይ ይሄ አይታየህም እንዴ? የኔ ውሳኔ ይሄ ነው። ተቀበለው መርት። እመነኝ፣ ይሄ ለሁለታችንም ቀላሉ መንገድ ነው። አንቺ ቀላሉን መንገድ መርጠሽ ሊሆን ይችላል፣ እኔ ግን አላደርገው። መርት በቃ ተው፣ ይሄ መጨረሻችን ነው። አይታየህም እንዴ? ምንም አንድ ላይ የሚያደርገን የቀረን ነገር የለም። እኛ የተለያዩ የመጀመሪያዎቹ ጥንዶች አይደለንም። እኛም እንደ ሌሎቹ እንለምደዋለን። ለእኔ ያለሽን ፍቅር ለደቂቃ እንኳን ብጠራጠር እመኝ ወዳው ተውሽ ነበር፣ ወደ ኋላ እንኳን አላይም ነበር። ግን ኦይኩ፣ እኛን በጭራሽ ማንም ሰው እንዲለያየን አልፈልግም። ግንኙነታችን እንደዚህ ማብቃት የለበትም። መርት፣ ዴኒስ ምን ሆነሽ ነው? ቆይ ለምንድን ነው ያዘንሽው? አይ ኧረ አላዘንኩኝም። ትንሽ ስለደከመኝ እንደሱ መስሎሽ ነው። ዴኒስ ውዴ፣ ቆይ ግን እንደዚህ ስታይኝ ጅል መስልሻለሁ እንዴ? የሆነ የተፈጠረ ነገርም አለ። በይ ንገሪኝ፣ ካልሆነ በጣም ነው የሚያሳስበኝ። ለቺናር ደውዬለት ነበር እና ስራ ነው ያለው። እና ታዲያ? ያው ስልኩን ያነሳችው ኤላ ናት። ውይ ቺናር እዛ ሳይኖር ነው ስልኩን ያነሳችው። ግን ቺናር ሲመጣ ብዙ ስራ እንዳለበት ነግሮኝ ዘጋው በቃ። በእርግጥ ልክ ነሽ። ትንሽ ግራ የሚያጋባ ነገር ነው። ቆይ ምን ያህል ስራ ቢበዛበት ነው አንቺን ማናገር ያልቻለው? ምንም አልገባኝም። ደግሞ ከኤላ ጋር ነው። እንዴት ለአንድ ደቂቃ እንኳን አያናግርሽም? አይ እኔ እኮ ስራ እንደሚበዛበትና ማውራት እንደማይችል አውቃለሁ። ምክንያቱም ስራ የሚጀምርበት ሰዓት ነው እና ደግሞ በጣም ተጨናንቋል። አሁን ላይ ከኤላ ጋር መስራቱ ምንም ችግር የለውም። በዛ ላይ ግንኙነታቸው ያለፈ ነገር ነው አይደል? አዎ ምናልባት ልክ ነሽ። አንዳንድ ሁኔታዎች ላይ ጥሩ ነገር ማሰብ ጥሩ ነው ብዬ አስባለሁ። ግን አንቺም በሆነ ኖሮ ቦታውን ነበር ማቃጠለው። ከቀድሞ ፍቅረኛው ጋር ማውራት ምን የሚሉት ነገር ነው? እውነቴን ነው። እኔ በዚህ ነገር በጭራሽ አልስማማም። ማለቴ ያው አንቺ ሰዎችን በጣም ትረጃለሽ፣ ለዛ ነው።
ያው ማለቴ እያወራሽ ያለሽው ስለ ሌላ ሰው ቢሆን ልክ ነበርሽ፣ ግን የምናወራ ስለ ቺናር ነው። እሱን በጣም አምነዋለሁ። በጣም ታምኛለሽ። በጣም ነው ደስ የሚለው። ማለትም ምንም የሚያሳስብ ትልቅ ችግር የለም ማለት ነው። ለማንኛውም ውዴ ከዚህ በላይ ያልያዝሽ፣ በኋላ እንገናኛለን። እሺ እንገናኛለን። በጣም ነው ማምነው። ትሰሚኛለሽ? እኔ እሱን ካንቺ በላይ ረጅም ጊዜ አውቀዋለሁና ካንቺም በላይ ነው ማፈቅረው። ጅማትረባጅል ኤሲን፣ ቆይ ማንን ነው ጅል ብለሽ የጠራሽው? ማንንም አይደለም። ኤሲን፣ እያስቸገረሽ ያለ ሰው አለ? ቆይ ምንድነው የተፈጠረው? እማዬ ምንም ነገር አልተፈጠረም አልኩሽ እኮ። ኡፍ፣ እስኪ አንዴ ተመልከችኝ ውዴ። ዴኒዝ ያደረገችሽ ነገር አለ እንዴ? ያቺ ጅል ምን ልታደርግ ትችላለች? ከቺናር ጋር ተጣልታ ቤት ውስጥ እንደ መንፈስ እየተዘዋወረች ነው። ትዕግስት ነው የምታስጨርሰው። ይገርማል። እንደገና ተጣሉ ማለት ነው። እንግዲያውስ አሁኑኑ ለሰርዳር መደወል አለብኝ። ሄሎ ሰርዳር፣ ስማኝ፣ ቶሎ መገናኘት አለብን። አይኩ፣ ሰላም። ሰላም ውዴ፣ እንዴት ነሽ? ወደ ቤት እየሄድሽ ነው? አዎ። ይሄ ምንድን ነው? መርትን አግኝቸው ነበር። ስጦታዎቹን ልመልስለት ነበር ግን አልወሰዳቸውም። እውነትም ከመርት ጋር ልትለያይ ያስበሻል? የተለያየን ይመስለኛል፣ ግን እሱ አምኖ ሊቀበል አልቻለም። ይሄ ለሱ ጥሩ ነው። እባክሽ እንደሱ አትበይ ሰልማ። እኔም እዚህ ውሳኔ ላይ በቀላሉ አይደለም የደረስኩት። ሰልማ፣ የምትወጂውን ሰው መተው በጭራሽ ቀላል አይደለም። ውይ የኔ ውድ፣ ታያለሽ፣ ይህም ቀን ያልፋል። አይዞሽ። እንዳልሽው እንደሚሆን ተስፋ አደርጋለሁ፣ ግን ደግሞ ወደፊት ጥሩ ቀን መኖሩ አልታየኝም። ሰላም። ሰላም። ኦይኩ፣ ስላየሁሽ ደስ ብሎኛል። ስለ ቤት ኪራይ ላስታውስሽ ነበር። ቀኑ እየደረሰ እንደሆነ ታውቂያለሽ። እባክሽ እንዳታዘገይብኝ እሺ? ምንም አታስብ፣ በሰዓቱ እንከፍልሃለን። እንግዲህ ተስፋ አደርጋለሁ። መልካም ቀን ይሁንላችሁ። እናመሰግናለን። ይኸው እያየሽ ነው አይደል ሰልማ? በቃ ፍቅር ማለት ለኛ ቅንጦት ብቻ ነው። የቤት ኪራይ ክፍያ ቀን ደርሷል፣ ግን ምንም ነገር የለንም ሰልማ። አሁን ላይ እጃችን ላይ ያለው ገንዘብ በጭራሽ በቂ አይደለም። በፍጥነት ስራ ማግኘት ይኖርብኛል። ዲላራ፣ ሲናምን አይተሻታል? አላየኋትም አቶ መርት። ዛሬ ወደ ስራ የምትመጣ አይመስለኝም። ትንሽ ሳያማት አይቀርም። ምን አሟታል? መሸሽን ቀጥለሽበታል። ለማንኛውም በርቺ። አቶ መርት። አቤት። ወይዘሮ ሌይላ ይሄንን ሰጥታለች ይመስለኛል። ዛሬ ነው መጨረስ ያለብህ። እሺ፣ አመሰግናለሁ። ኡፍ፣ ለምንድን ነው እንደዚህ ግራ የተጋባሁት? ማለቴ ቺናር መቼም ቢሆን ግንኙነታችንን የሚጎዳ ነገር አያደርግም። አልገባኝም። ታዲያ አሁን ለምንድን ነው እየቀናው ያለሁት? ያው በሌላ አነጋገር ልክ አንድ መጽሐፍ ላይ ያለ የቆየ ፎቶ ነው። በቃ ሌላ ምንም ነገር ሊሆን አይችልም። ኡፍ፣ ውይ በቃ ይበቃሻል ዴኒስ። ቺናርን ታምኚዋለሽ አይደል? ቺናርን ታምኚዋለሽ። ስለዚህ ምንም ነገር አትጨነቂ። ቺናርን ይቅርታ መጠየቅ አለብኝ የሚለው ሀሳብ ላይ ማተኮር ያለብህ አይመስለኝም። ይቅርታ ለመጠየቅ በጥላቻ አስተያየት እያየኝ የነበረ ሰው ጋር ነው የሄድኩት። ያ ምን አይነት ስሜት እንዳለው አንቺ አታውቂም። ሰርዳር ስማኝ፣ አንዳንዴ የምንፈልገውን ውጤት ለማግኘት ልክ እንደዚህ የማንፈልገውን ነገር ማድረግ ይኖርብናል።
ወደ ትልቁ ቤት ይቅርታ ለመጠየቅ በመምጣት የምትፈልገውን ውጤት ለማግኘት የመጀመሪያውን በር ከፍተሃል። ምን ለማለት እንደፈለግሽ አልገባኝም። የቺናርና የዴኒዝ ግንኙነት ጥሩ ሁኔታ ላይ አይደለም። አሁን ላይ እንደ በፊቱ እርስ በርስ እንኳን አይተያዩም። ይኸውልህ ሰርዳር፣ አንዴ ትዳር ውስጥ መጥፎ ችግር ከገባ በጭራሽ ሊጠገን አይችልም። እና የነሱ ትዳር በራሱ መንገድ እስኪያበቃ ሊጠብቅ ነው? እስኪ እኔን ተመልከተኝ በል። እኔ ነገሮችን ዝም ብዬ በእንጥልጥል የምተው አይነት ሰው መስልሃለሁ? እኔ ገጠመኝ ነገር ቢገጥምሽ ኖሮ አንቺም እንደዚህ ሰላም አታገኝም ነበር። በደንብ አውቀኸኛል ሰርዳር። ለዛም ነው አሁን ነገሮች በመፈለገው መንገድ እየሄዱ ያሉት። እሺ ወደ ነጥቡ ግቢ። ቀጣይ ምንድነው የምናደርገው? አንተ ምንም ነገር አታደርግም፣ እኔ ነኝ የማደርገው። የዴኒዝን ጭንቅላት ከመመረዝ የተነሳ ወደ አንተ እየሮጠች ትመጣለች። ይሄ ሊሆን አይችልም። በጭራሽ የማይሆን ነገር ነው። ታውቂያለሽ አይደል? ዴኒዝ እኔን በጣም ነው የምጠላኝ አሁን። አይ በጭራሽ ውዴ። ብትጠላህ ኖሮ ለምን ያቀረበችብህን ክስ ትተወዋለች? ምን ነበር ያለችው? እጠለዋለሁ ግን እስር ቤት እንዲገባ አልፈልግም ነው ያለችው። እስኪ ንገረኝ፣ የዚህ ንግግር ትርጉም ምንድን ነው ሰርዳር? እኔ እንጃ አላውቅም። እውነት ለመናገር ድርጊቷ ከምታወራው ጋር አይጣጣምም። ስማኝ፣ ዴኒዝ እዛ ቤት ውስጥ ደስተኛ አይደለችም። ከቺናር ጋር ደስተኛ አይደለችም። ራሷን በውሸት ደስታ አሳምና ነው ያለችው። ብቸኛው ደስተኛ የምታደርጋት ሰው አንተ ብቻ ነህ። እሺ ታዲያ ቀጣይ ምንድነው የምናደርገው? እኔ እስከምነግርህ ድረስ ጠብቅ። ከዛ ልክ እኔ ላንተ ስደውልልህ መተህ ዴኒዝን ይቅርታ ትጠይቃታለህ። ግን እኮ ለቃለ መጠየቁ ጠርተኸኝ ነበር። ምንም አልገባኝም። ለምንድን ነው የሰረዝከው? ገብቶኛል። እሺ ላንተ መልካም ቀን ይሁንልህ። መጥፎ ስም ያልደረሰበት ብቸኛ የቀረው ድርጅት ይሄ ነበር። ከሌሎቹ ጋር ደግሞ የተገናኘ ነው። ኦይ ኩዴ፣ ይሄው የተናደድሽ ትመስያለሽ። የተፈጠረ ነገር አለ? አዎ። ምንድን ነው? ምን ተፈጠረ? ለስራ ቃለ መጠይቅ የጠሩኝ ድርጅቶች በሙሉ አሁን እየሰረዙት ነው። እሺ እህቴ፣ በሱ ምክንያት ብዙ አትጨነቂ። አንዱ ባይሳካ ሌላኛው ይሳካል። ቦታ አትስጪ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው። ብፈልግ ምን ማድረግ አልችልም። በቃ ይሄንን ተው። አንተስ እንዴት ነህ? ነገሮች እንዴት እየሄዱልህ ነው? ብዙም ጥሩ አይደለም። ስራ በዝቶብኛል። ሁሉም ነገር ብቻችንን ማድረግ አንችልም። በቻልኩ ፍጥነት አንድ አስተናጋጅ ማግኘት አለብኝ። እንደውም ይህንን ማስታወቂያ አሁን ለጥፌ እመጣለሁ። ይህንን ባትለጥፈው ጥሩ ነው ባይ ነኝ። ቆይ ለምን? ምክንያቱም የምትፈልገው አስተናጋጅ ከፊት አለ። አንቺ እርግጠኛ ነሽ ወይኩ አስተናጋጅ ሆነሽ ልትሰሪ ነው? አዎ፣ ለምን አይሆንም?
የማውቀውና እኔ በጣም የምወደው ቦታ ላይ ነው የምሰራው። ደስ ይላል። እርግጠኛ አይደለሁም ኦይኩ። አንቺ ሌላ የሥራ ችሎታ እኮ አለሽ። ኦዝጉር፣ እንደምታየው አሁን ላይ ምንም ሙያም ሆነ ስራ የለኝም። በፍጥነት መጀመርና ገንዘብ ማግኘት አለብኝ። ለዛም ነው ብትቀጥረኝ በጣም ነው ደስ የሚለኝ። ኦይኩ፣ ከአንቺ ጋር ብሰራ እኔም በጣም ነው ደስ የሚለኝ። ግን አስተናጋጅ ሆኖ መስራት እንደምታስቢው ሳይሆን በጣም ከባድ ነው። ስለዚህ ትንሽ አካላዊ ጫና ሊያደርስብሽ ይችላል። አንተ ስለሱ ምንም አታስብ፣ እኔ ጠንካራ ነኝ። ረጅም ሰዓት መስራት ትችያለሽ? ተው እንጂ ኦዝጉር፣ ረጅም ሰዓታትን መስራት የለመድኩት ነው። ነገር ግን ኦዝጉር ስማኝ፣ ልታሳምነኝ አትሞክር። ትቀጥረኛለህ ወይስ አትቀጥረኝም? እሱም ብቻ ንገረኝ። ኦይኩ፣ ይህንን ነገር ምንም አልወደድኩትም። ኦዝጉር፣ አሁን የተሰረዘው የሥራ ቃለ መጠይቅ የመጀመሪያ አይደለም። ወይዘሮ ሌላ ለሁሉም የፋሽን ድርጅቶች ተናግራለች። ማለትም ከዚህ በኋላ ማንም ሰው አይቀጥረኝም። ለዛም ነው ኦዝጉር እኔ የማልወደውን ሥራ ከማላውቀው ሰው አጠገብ ሆኜ ለመስራት የወሰንኩት እና ይሄ ደግሞ ለእኔ ጥሩ አማራጭ ነው። እባክህን ኦዝጉር እሺ በለኝ። እውነቱን ለመናገር ምንም ምቾት አልሰጠኝም። ግን ደግሞ እንኳን ደህና መጣሽ። በጣም አመሰግናለሁ። ባሪስ። አቤት አለቃ። ኦይኩን ወደ ማዕድ ቤት ይዛ ልትሄድ ትችላለህ? አዲሷ ሰራተኛችን ናት። በሚገባ። እባክሽ አብረሽኝ። ሄሎ፣ ሰላም ኦዝጉር። ሄሎ መርት፣ አንድ የምነግርህ ትልቅ ዜና አለኝ። ኦይኩን ቀጥሬያታለሁ። ቆይ እንዴት? አልገባኝም። አንተ ምግብ ቤት ውስጥ ልትሰራ ነው ያሰበችው? አዎ፣ እኔ ምግብ ቤት ውስጥ አስተናጋጅ ሆና ልትሰራ ነው። አሁን ነው የወሰንነው። ታዲያ ኦይኩ አሁን እዛ ነው ያለችው? አዎ፣ እዚሁ ነው ያለችው። እናንተስ ምን እያደረክ ነው? ከወይዘሮ ሌላ ምንም አይነት ያጋጠመን ችግር የለም። ለልብሶቹ መጥፋት ኦይኩን ነው ተጠያቂ ያደረገቻት። እንደዛ ነው። እንግዲያውስ ወይዘሮ ሌላ ሌባዋን በማግኘቷ በጣም ተደስታ ይሆናል አይደል? ግን ደግሞ መርትም ይሄንን ማመን አለበት እና ደግሞ ያ የሚፈጠርበት ትልቅ የሆነ እድል አለ። ምንድን ነው? ቢሮ ውስጥ ሲያወሩ ሰምቻቸዋለሁ። ወይዘሮ ሌላ ለሁሉም የፋሽን ድርጅቶች ስለነገረቻቸው ማንም ኦይኩን የሚቀጥራት የለም እና በዚህ መሃል አንድ በጎ ፈቃደኛ ድርጅት መጥቶ ስራ እንድታገኝ ቢረዳትስ? ገባኝ። ይቻላል። በአሁን አብረን ሄደን መልካም ስራ እንስራ ይሻላል። በስልክ ቁጥሯ ነገር ሱዛን። አቤት ወይዘሮ አሁ። ዴኒዝ የት ነች? አይተሻታል? ክፍሏ ውስጥ ናት። እሺ። መግባት እችላለሁ? አዎ ግቢ። ትንሽ እንነጋገር ብዬ አስቤ ነበር። ምን ታስቢያለሽ? እሺ ይቻላል። ተቀመጭ ባክሽ። ስሚኝ ውዴ፣ እንደዚህ ዝምተኛ መሆንሽ በጣም እያስጨነቀኝ ነው ያለው። ሐዘንሽን በጠቅላላ በውስጥሽ እንደምትይዥ በደንብ ነው የማውቀው። አሁን የምለውን በተሳሳተ መንገድ እንድትወስድብኝ አልፈልግም። ስገምት አንቺና ችናር የተጣላችሁት በሰርዳር ምክንያት ነው አይደል? አይ እንደሱ አይነት ነገር አልተፈጠረም። ዴኒዝ ውዴ፣ ከኔ ምንም ነገር መደበቅ አይጠበቅብሽም። እባክሽን እንደምትተማመኝበት ሰው ልክ እንደ ቅርብ ጓደኛሽ ቁጠሪኝ። እናም ሁሉንም ነገር ልትነግሪኝ ትችያለሽ። አይ ያን ያህል እንኳን አሳሳቢ ነገር የለም። ቢኖር ኖሮ ነግሪሽ ነበር። እሺ አሳሳቢ አይደለም ካልሽ ይሁን። እሺ ግን ችግር አለ ብለን እናስብና አንዳንድ ነገሮችን ልንገርሽ። በደንብ ስሚኝ እሺ? እሺ ንገሪኝ። ውዴ ችናር አዲሱን ስራ ለማስጀመር ከከተማ ይወጣል
እና ያኔ በመሃላችሁ ርቀት ሲፈጠር ግንኙነታችሁ ይበልጥ እየቀዘቀዘ ይመጣል እና አንቺ ከቻልሽ ለችናር የሚያስገርም ነገር አዘጋጅለት። በዛ መንገድ እሱን ታስደስችዋለሽ፣ በዛውም ትታረቃላችሁ። በእርግጥ ማድረግ ያለብሽን አንቺ ታውቂያለሽ። እውነት ወይዘሮ አሁ በጣም አሳቢ ሰው ነሽ። በጣም አመሰግናለሁ። ያው ይቅርታ ቅድም እንደዛ ስትይ እኔ ችግር የለውም፣ እሱ አስፈላጊ አይደለም። በቃ አሁን ሄጄ ለኤሲን እንድትዘጋጅ ልንገራት እና አንቺም ቶሎ ተዘጋጅ እሺ? ከዛ አብረን ሆነን ጊዜ እናሳልፋለን። አለመምጣት እችላለሁ? አይ ውዴ፣ በጭራሽ አይቻልም። ባትመጪ በጣም ነው የምናደደው። አየር ተቀበይ እንጂ ሁሌ ክፍልሽ ውስጥ መሆን እኮ ላንቺ ጥሩ አይደለም። በይ ተነሽ ተዘጋጅ። እሺ። ይህንን እዚህ የጅል ጭንቅላት ውስጥ ከተተው። ቺናር የወንድሜ ልጅ ነው፣ የገዛ ወንድሜ ልጅ ነው፣ ላንተም ያጎትህ ልጅ ነው። አሁንስ ለምን እንደምከላከልለት ገባ? አሁን ለምን በሁለታችሁ መሃል እንደገባሁኝ ተረዳ? የሆነ እርምጃ ልወስድ ነው። በቅርቡ አሳውቅሃለሁ። ተዘጋጅ እሺ? ልክ የጽሑፍ መልእክቱን እንደላኩልህ በፍጥነት እኛ ጋር ና። ይቺ ሴት እኔም በእጇ ልታስገባኝ እየሞከረች ነው፣ ግን በአሁኑ በጭራሽ አልፈቅድላትም። ያለችው ቦታ ሄጄ ዴኒዝን ይቅርታ ጠይቃታለሁ። ቤተነሽ የኔ ትንሽዬ ቆንጆ ወፍ፣ በፍጥነት ተዘጋጅ፣ ከቤት ልንወጣ ነው። ደግሞ የት ልንሄድ ነው? ዴኒዝ፣ አንቺ እና እኔ አንድ ላይ የሴቶች ጊዜ እናሳልፋለን። እማዬ እያበድሽ ነው ወይስ ምንድን ነው የተፈጠረው? እናትሽን በስነ ስርዓት አናግሪ አንቺ ልጅ። እማዬ ከዴኒዝ ጋር እንውጣ እኮ ነው እያልሽ ያለሽው። ያቺን ሴት እዚህ ቤት እንኳን ልቋቋማት አልችልም። አይደለም አብሬያት ልወጣ። አልሄድም፣ እኔ በጭራሽ አልሄድም። ኤሲን አትቃወሚኝ። በይ ቶሎ ቤት ተዘጋጂ። እንዴ እማዬ! ኤሲን ትሰሚኛለሽ? በቃ እንሄዳለን ብያለሁ፣ እንሄዳለን። አሁን ላይ ቅብጠትሽን መታገስ አልችልም፣ ይበቃሻል። በይ ቶሎ በይ፣ አሁኑኑ ተዘጋጂ። እሺ በቃ እማዬ፣ አንድ ነገር ልጠይቅሽ። ቆይ በድንገት ከዴኒዝ ጋር እንውጣ የሚለው ሀሳብ ከየት ነው ይመጣልሽ? የሆነ ያቀድሽው ነገር አለ እንዴ? ወይ አሁን ጊዜን አታባክኚ፣ ቶሎ ተዘጋጅ አልኩሽ። ወይዘሮ አሁ አሁን ደግሞ በድጋሚ ምን አቀደሽ ነው? ማን የደወለው? ሄሎ፣ ሰላም ወይዘሪት ኦይኩን ፈልጌ ነበር። አቤት፣ እኔ ነኝ። ከቻይላንድ ጨርቃ ጨርቅ ነው የምደውልልሽ። ከዚህ በፊት ስለ ድርጅታችን ሰምተሽ ታውቂ ይሆናል። አዲስ የተመሰረተ ድርጅት ነው። ለንድፍ ከአንቺ ጋር ብናወራ ደስ ይለኛል። እንዴት ነው ትችላለሽ? አዎ ደስ ይለኛል፣ በሚገባ እችላለሁ። መቼ ነው እንድንገናኝ የምትፈልጉት? የምትችይ ከሆነ አሁኑ ነው። እሺ፣ አሁን እመጣለሁ። አድራሻችሁ ልትነግሪኝ ትችላለሽ? አዎ፣ የት እንደሆነ አውቃለሁ። እሺ፣ በግማሽ ሰዓት ውስጥ እደርሳለሁ። አመሰግናለሁ። መልካም ቀን። ኦዝጉር፣ ምንድነው ኦይኩ? አንድ የጨርቃ ጨርቅ ድርጅት ለቃለ መጠይቅ ጠርተውኛል። ማለቴ ገና በመጀመሪያ ቀኔ ላስቸግር ነው። መሄድ እችላለሁ? ኦይኩ፣ ይህንን እንደ ጓደኛሽ ሳይሆን እንደ አለቃሽ ነው የምነግርሽ። አሁኑኑ ወደዛ ቃለ መጠይቅ እንድትሄጅ እፈልጋለሁ። ወይ ኦዝጉር፣ በጣም ጥሩ ሰው ነህ። ምናልባት ይሄኛው ሊሳካልኝ እንደሚችል ነው የሚሰማኝ። እራሳቸው ናቸው ፈልገው ያገኙኝ። በጣም ደስ ብሎኛል። እባክህ መልካም እድል ተመኝልኝ። እንዳታረፍጂ ኦይኩ፣ ዓለም ላይ ያለው እድል ሁሉ አብሮሽ ይሁን። በሂጂ። አመሰግናለሁ። ደህና ዋል። ደህና ዋይ። ሰላም፣ መጥቻለሁ። እንዴት ነው ወንድሜ? ደህና ነው አለሁ። ኦይኩ የት ነች? አሁን ሄደች። ሲያናድድ። ለስራ ቃለ መጠይቅ ተጠርታ ነው። በጣም ደስ ስላላት በፍጥነት ነው ሄደች። እንደገና ላገኛት አልቻልኩም። አዎ ወንድሜ። ቆይ አሁን ምን ልታደርግ ነው ያሰብከው? ምንም አላውቅም ኦዝጉር። ለማንኛውም አሁን ልሂድ። ተመልሳ ከመጣሽ ንገረኝ። እሺ? እሺ፣ ምንም አታስብ፣ እደውልልሃለሁ።
መልካም ቀን ለአንተም። ትንሽ እንኳን ደስ ይበላችሁ እንጂ ልጆች፣ ወደ ውጭ መውጣታችን እኮ ጥሩ ነገር ነው። ምንድነው? ወጣቶች እኮ ናችሁ። እማዬ፣ አብዛኞቹ ወጣቶች እኛ ያሳለፍነው ነገር አይገጥሟቸውም። አዎ እሱን በደንብ አውቃለሁ ማሬ። ከባድ ጊዜ ነው ያሳለፋችሁት፣ ይገባኛል። ግን በቃ አሁን ሁሉም አልፏል። ከዚህ በኋላ ስለሱ ነገር ላለማሰብ ሞክሩ። ልክ ነኝ አይደል ዴኒዝ? አዎ ልክ ነሽ። አየሽ፣ እንደዚህ ነው መሳቅ ያለብሽ። በጣም ነው የሚያምርብሽ። ስትስቁ በጣም ታምራላችሁ። እሺ ሱዛን፣ ወደ ኦዝጉር ምግብ ቤት ልንሄድ ነው። ማንም ሰው ቢጠይቅሽ እዛ እንደሆነ ነገር። እሺ ወይዘሮ አሁ። ከኦዝጉር ቤት ሌላ ቦታ የለም እንዴ? ወንድሙ እኮ አግቶን ነበር ማዬ። እንግዲህ የምንጫነጭሽን አቁሚ። በሉ ውጡ እንሂድ። ሰላም፣ እንዴት ነች? ና የት ነህ? ከኦዝጉር ጋር ነበርኩኝ፣ ግን አሁን ወጥቻለሁ። ምን ነው ችግር አለ እንዴ? አይ ምንም ችግር የለም። ኤላና እኔ እየሰራን ነበርና ትንሽ ደክሞኛል። አእምሮዬን ነጻ ማድረግ ፈልጌ ነው። ብንገናኝ ምን ይመስልሃል? በሚገባ እንችላለን። ስለ አንዳንድ ነገሮችን ማውራት እንችላለን። አሁን የት ነህ? እሺ፣ እየመጣሁ ነው። እንገናኛለን። በርቺ ኦይኩ፣ ይህንን ስራ አግኝና ማን እንደሆንሽ አሳያቸው። በሚገባ የሚመቻትን ጊዜ አሳውቅሃለሁ። መልካም ቀን። አዲስ ስለሆኑ ነው ባዶ የሆነው? እመቤት፣ ምን ልርዳሽ? ሰላም፣ ኦይኩ ይልማዝ ነኝ። ስልክ ደውላችሁልኝ ነበር። እንኳን ደህና መጣሽ ወይዘሪት ኦይኩ። ይቅርታ፣ ገና ወደዚህ ቢሮ መግባታችን ስለሆነ በደንብ ማሳመር አልቻልንም። እባክሽን እሱ ጋር ረፍ በይ። አይ ምንም ችግር የለውም። እንደሱ እንደሆነ ገምቼ ነበር። አንዴ ጠብቂኝ፣ ሄጂ እንደመጣሽ ነግራቸዋለሁ። እሺ፣ እጠብቃለሁ። ቦታው ተስተካክሎ ሲያልቅ በጣም ቆንጆ እንደሚሆን እርግጠኛ ነኝ። በዛ ላይ እዚህ በሰላም መስራት እችላለሁ። ስራውን እንደማገኝ ተስፋ አደርጋለሁ። እጩዋችን እሷ ናት? አዎ ነች። ይህንን ላንሳላችሁ። ኦዝጉር ውዴ፣ እንዴት ነህ? እንኳን ደህና መጣችሁ። እናመሰግናለን ውዴ። እናመሰግናለን ኦዝጉር። ዴኒስ፣ በተፈጠረው ነገር በጣም ነው የማዝነው። ወንድሜ ያደረገው ነገር የፍቅር ነው የሚባል አይደለም። ግን እውነቴን ነው የምልሽ፣ እምልልሻለሁ ዴኒስ፣ ወንድሜ እንደዚህ አይነት ነገር ሊያደርግ እንደነበረ ምንም አላውቅም ነበር። አውቃለሁ ኦዝጉር፣ ይሄ ካንተ ጋር ምንም አይገናኝም። ስለዚህ አልተቀየምሽኝም አይደል? አዎ፣ ምንም አታስብ። ወይ እያስደበራችሁን እኮ ነው። ይበቃችኋል። ይህንን ወሬያችሁን ተዉት። ተመልከቱ፣ እዚህ ጋር በረሃብ ራሷን ልትስት የደረሰች ሴት አለች። የምግብ ዝርዝራችን ላይ ብዙ አማራጮች እንደሌሉ ታውቂያለሽ። ችግር የለውም። ቡናችሁም በጣም ጥሩ ነው። እሺ በቃ ቤት ውስጥ በጣም ቆንጆ ወደሚባለው ጠረጴዛ ልውሰዳችሁ። ኑ በሉ። ከመስኮቱ አጠገብ ነው። አመሰግናለሁ ውዴ። ኤሲ ነይ እዚህ ጋር። ተመልሼ እመጣለሁ። እና ጣፋጭ እንዘዝ አይደል? ራሳችንን በደንብ ዘና ማድረግ እንችላለን። ምን ታስባላችሁ? ጣፋጭ ነገር ሁሉንም ችግር ይፈታል ብላ የምታስብ እናት ናት ያለችኝ። እናቴ ደስ ትላለች አይደል? ዴኒዝ ተይ እንጂ። በይ እንደ ቅድሙ ፈገግ በይ። ራስሽን ዘና ፈታ አድርጊው እንጂ። ምን ባደርግ ይሻላል? ከዚህ ሁሉ ነገር በተጨማሪ ቺናርም ደስተኛ እንዳልሆነ እያወቅኩኝ እኔ ደስተኛ መሆን አልችልም። በጣም ነው የማፈቅረው። በጭራሽ እንዲያዘን አልፈልግም። በጣም ታፈቅረዋለች። እውነተኛ ፍቅር ምን እንደሆነ ራሱ አታውቂም አንቺ ጅል።
ዴኒዝ ስለሱ እኮ ቅድም አውራን አይደል? እንደዚህ አይነት ነገሮች ትዳር ውስጥ ይፈጠራሉ። ከዛ በራሳቸው መፍትሄ ያገኛሉ። ስለዚህ ብዙ አትጨነቂ። ሁላችንም ብንሆን በዚህ ሁኔታ ውስጥ አልፈናል። እባክሽ እንደዚህ አትኝ። አዎ እሱስ ልክ ነሽ ወይዘሮ አሁን ይሄ ምንም ማለት አይደለም። ሰርዳር ሲመጣ ትክክለኛው ችግር ምን እንደሆነ ታያለሽ። በእርግጥ በአንድ በኩል ልክ ነህ። ያ ሁሉ ነገር ከተፈጠረ በኋላ ክሷን በመቷ መናደድ ልክ ነው። መርተን የተናድጄ ብቻ እኮ አልነበረም፣ ማመንም አልቻልኩም። ዴኒስ ለምን እንደዚህ እንዳደረገች ራሱ በጭራሽ አልገባኝም። ስህተት እንደሰራሽ ግልጽ ነው። እሷ ነገሮች ይበልጥ እንዳይባባሱ ብላ ነው ክሷን የተወችው። ትንሽ ያካበድከው ይመስለኛል። እንደዛ ነው የሚመስለው? አዎ በሚገባ ያሳዝናል። እና ደግሞ አንተ ራስህ ነህ በጣም ተናዳ ነበር ያለው። ልክ ነህ፣ ተናዳ ነበር። በመሃላችሁ ነገሮችን ለማስተካከል ልታናግር ሞክራ ነበር። አንተ ምን አደረግ? በመሃላችሁ ግንብ አስቀመጥክ። በጊዜው ሁኔታው በጣም አናዶኝ ነበር። በጭራሽ ማውራት ራሱ አልቻልኩም ነበር። ግን አሁን እሷን ብታናገራት ጥሩ ነው። ቢያንስ ይህንን ነገር ለምን እንዳደረገችው ግልጽ አድርጋ ታስረዳ። ምንም ቢሆን እርስ በርስ የምትግባቡ ጥንዶች ናችሁ። እሱማ ነኝ። ምናልባትም ልክ ነህ። አዎ በጣም ልክ ነኝ። እኔን ለማናገር እየታገለች ነው። እኔ ደግሞ እሷን ልታስረዳኝ እንኳን አልፈቀድኩላትም። ስማኝ፣ እንደዚህ የምትቀጥል ከሆነ ጉዳዩ እየተባባሰ ይሄዳል። ውድ የሆነውን ጊዜ እናባክን። እርስ በርስ በጣም ነው የምትዋደዱት። አንድ ላይ ደግሞ ታምራላችሁ። ጉዳዩን ለመፍታት ልታናገራት ይገባል። መጨረሻችሁ የደስታ ይሆናል የሚለውን ተስፋዬን አትስበረው። እንደውም ታውቃለህ፣ አሁን እደውልላታለሁ። አዎ ደውልላት። እኔ ከማፈቅራት ልጅ ጋር አብሬ መሆን እንኳን አልችልም። ቢያንስ አንተ የማናገር ዕድል አለ። ዴኒስ ወደ መታጠቢያ ቤት ልሄድ ነው። አብረሽኝ ልትመጪ ትችያለሽ እባክሽ? እሺ አብሬሽ እሄዳለሁ። ሄሎ ችናሩዴ፣ እኔ አሁን ነኝ። ዴኒዝ አሁን እዚህ የለችም፣ ወደ መታጠቢያ ቤት ሄዳለች። የት ናችሁ? ቤት ናችሁ እንዴ? አይ አሁን ቤት አይደለንም። ከኤሲንና ከዴኒስ ጋር አየር ለመቀበል ወጣ ብለናል። ኦዝጉር ምግብ ቤት ውስጥ ነው ያለ ነው። አንተም እዚህ መምጣት ትፈልጋለህ? እሺ እመጣለሁ። እሺ ውዴ፣ በቃ እንገናኛለን። ልትሄድ ነው? አሁን ወደ ድርጅቱ ሄድና ከዛ በኋላ ዴኒዝን አገኛታለሁ። እሺ እንዳልክ። ደህና ሁን መርት። በል ደህና ሁን። በል በቃ ትወልድ። ይህን ችግር በፍጥነት ፍታ። አመሰግናለሁ። ምንም አይደለም። እየጠበቁኝ ነው። ወደ ውስጥ ልግባ እንዴ? እንደ አጋጣሚ ሆኖ ቃለ መጠይቅሽ ተሰርዟል። ማለት ግን እንዴት? ያመለከትሽበት ቦታ ላይ ሌላ ሰው ቀጥረውበታል። እንዴት? ሲጀመር እኮ እኔ ወደዚህ ድርጅት አላመለከትኩም። እራሳችሁ ናችሁ የደወላችሁልኝ። ሌላ ሰው የምትቀጥሩ ከሆነ መጀመሪያውኑ ለምን አስቸገራችሁ? ይቅርታ፣ ግን እኔ ምንም ማድረግ የምችለው ነገር የለም። አዎ አንቺማ አትችይም። ሰው ስለማያከብሩት አለቆችሽ ነው እያወራ ያለሁት። እና መውጫውን ላሳይሽ። ችግር የለውም። በየት በኩል እንደሆነ አውቃለሁ። እንዴት ዋልሽ? ደህና ነኝ። አሁን እሺ፣ እንዴት ነህ? ደህና ነኝ፣ ደህና ነኝ። ዛሬ ስራችንን በስልክ መጨረስ እንችላለን አይደል? በሚገባ። ስራ በዝቶብህ ነው? አዎ፣ አንዳንድ ጉዳዮች አሉኝ። እሺ፣ አንተ እንዳልክ አለቃ። በእርግጥ ብዙም የምንሰራው ነገር የለም፣ በኋላ እንጨርሰዋለን። ስለ ተረዳሽኝ አመሰግናለሁ። ችግር የለውም። እኔ የተወሰነ የቀረ ስራ አለኝ፣ እሱን ጨርሼ እሄዳለሁ። እንደዛ ከሆነ የፕሮጀክቱን ሰነድ ይዤ እሄዳለሁ። መልካም ቀን። ደህና ዋል።
እንግዲህ አሁን ለግል ህይወታችን ሰዓት ካገኘን አይቀር በጣም ነው ናፈከኝ። እኔም ለራሴ የግል ህይወት ጊዜ መስጠት እችላለሁ። መልካም ማዕድ። እናመሰግናለን ኖዝጉር። ሌላ የምትፈልጉት ነገር አለ? ወይ ውዴ በጣም እናመሰግናለን። ልክ እንደ ሁልጊዜ ሁሉም ነገር በጣም አሪፍ ነው። ግን የዚህን ኬክ አሰራር እንድትነግረኝ እፈልጋለሁ። በጣም ነው የወደድኩት። ይቻላል። ምግብ ሰሪውን እጠይቀዋለሁ። ከዛም በኋላ እነግርሻለሁ። በል እንግዲህ በቃ ጠይቀው። ከኤሲን ጋር አብራችሁ መጠየቅም ትችላላችሁ። በይተነሽ ኤሲን ውዴ አብራችሁ ጠይቁ። እንዴ ለምን እኔ ማየ ኤሲን ውዴ ስለ ኬኩ አሰራር ማስታወሻሽ ላይ መጻፍ ይኖርብሻል። ከዛም አንዳንዴ ትሰሪልናለሽ። እኔ ለእናንተ ልሰራላችሁ? እማዬ እኔ ማለቃት ልጅ ኖራሽ ከኔ ጋር ተምታታብሽ መሆን አለበት አይመስልሽ? ልክ ነኝ አይደል? ኤሲን የማይመስል ነገር አታውሪ ባክሽ። በዛውም ከኦዝጉር ጋርም ማውራት ትችያለሽ። ምንም ቢሆን ጓደኛ ማቾች ናችሁ። በይ ሂጂ። አዎ እውነቷን ነው። ካወራን ረጅም ጊዜ ሆኖናል። እዚህም ሆነን ማውራት እንችላለን እኮ። ውይ ኤሲን ውዴ ዴኒዝ እና እኔ ባለትዳሮች ነን ታውቂያለሽ። ሁለታችሁ ደግሞ ወጣቶች ናችሁ፣ ፍቅረኛም የላችሁ። ስለዚህ ከኛ ጎን መቀመጥ የለባችሁ። ይገባሻል? አለባቸው እንዴ ዴኒዝ? ያው የማይፈልጉ ከሆነ መቀመጥ የለባቸው። አዎ ግዴታቸው አይደለም። እሺ እንሂድና ሼፉን የኬኩን አሰራር እንጠይቅ። ከዛ የኤሲን ምግብ የሚለው ድረገጽ ላይ ለጥፏል። ኦይኩ እኔም ወደ አንቺ ጋር እየመጣሁ ነበር። እንዴት ነሽ? አሁንም ያው ነው፣ ምንም ለውጥ የለውም። አልገባኝም። ቆይ ምንድነው የተፈጠረው? ወደ ውስጥ እንግባ። ውስጥ ቁጭ ብለን እነግርሻለሁ። ሰላም አክስቴ አይሴል። እንኳን ደህና መጣሽ ልጄ። አመሰግናለሁ። እማዬ ስራ አግኝቻለሁ። የቤት ኪራዩን መክፈል እችላለሁ። ከዚህ በኋላ ይሄን ያህል መስራት አይጠበቅብሽም። ነይ ወደ መኝታ ክፍልሽ እንሂድ። አክስቴ አይሴል መልካም ስራ። አመሰግናለሁ። አይተሻታል አይደል ሰልማ? ፊቴን እንኳን በጭራሽ አታየውም። በሷ ትናደጂ፣ መታረቃችሁ የማይቀር ነው። አሁን ስራ መስራት ጀምረሻል። በቃ ትጨነቂ፣ በሱ ለመደሰት ሞክሪ፣ ቀለል ይልሻል። በእርግጥ ያገኘሁት ስራ የሚያስደስት ስራ አይደለም፣ ግን ከምንም ይሻላል። ተይ እንጂ እኮ ሁሉንም በስርዓት ንገሪኝ እንጂ። ዛሬ ከአንድ የጨርቃጨርቅ ድርጅት ደውለውልኝ ነበር። የስራ ማመልከቻዬን ከሆነ ቦታ አግኝተውት መሆን አለበት፣ ግን እንዴት እንዳገኙት አላውቅም። እና ለስራ ቃለ መጠይቁ ሄድኩኝ፣ ግን ከደወሉልኝ ከግማሽ ሰዓት በኋላ ሌላ ሰው ቀጠሩበት። እንደዚህ አይነት ነገር አለ? አንቺ ታውቂያለሽ? እንዴት እንደዚህ አይነት ስራ ይሰራሉ? በእርግጠኝነት እየቀለዱብኝ ነው። እንዴት በዚች አጭር ሰዓት ውስጥ ሰው አግኝተው ሊቀጥሩ ይችላሉ? እኔም ሊገባኝ አልቻለም። ሌላ ነገር ተፈጥሮ መሆን አለበት። የወይዘሮ ሌላ ስራ ይመስልሻል? አላውቅም፣ ልትሆንም ትችላለች። ግን ስራ ጀምሬያለሁ ብለሽ ነበር። ዋሽተሽ ነው እንዴ? አይ ሌላ ቦታ ስራ ጀምሬያለሁ። የት? ኦዝጉር ምግብ ቤት ነው። እዛ አስተናጋጅ ልሆን ነው። ምን? ሰላም ዴኒስ። አሁኑኑ ከዚህ ውጣልኝ።
እንዴት ብትደፍር ነው ወደ ጠረጴዛችን የምትመጣው ሰርዳር? ዴኒስ እባክሽ አንድ ጊዜ መነጋገር እንችላለን? ምንም የማናግር ነገር የለም ሰርዳር። ይቅርታ ልጠይቅሽ ፈልጌ ነው። እባክሽን አንድ ጊዜ ብቻ አዳምጪኝ። ዞር በልልኝ ዴኒስ። ልቀቀኝ ብዬሃለሁ። እሺ ተረጋጊ። መጥፎ ነገር አስቤ አይደለም። እባክሽን ዴኒስ አንድ ጊዜ ስሚ። እባክሽ ዴኒስ 5 ደቂቃ ብቻ እንድትሰጪኝ ነው የምፈልገው። ቃል እገባልሻለሁ። ከፈለግሽ ከዚህ በኋላ ተይኝ። ግን ደግሞ ዴኒስ ለመጨረሻ ጊዜ ብቻ እንዲያዳምጪኝ። ሲመስለኝ ሳያናግርሽ ወዴትም እንደማይሄድ ግልጽ ነው። ግን ካናገርካት በኋላ ትሄዳለህ አይደል ሰርዳር? ወይዘሮ አሁ እኔ ግን ይህንን ሰውዬ ማናገር አልፈልግም። ለሰማው ራሱ አልፈልግም። ምንም አታስቢ የኔ ውድ፣ እኔ አብሬሻለሁ። ስለዚህ ምንም የሚያስፈራ ነገር የለም። እሺ እንዳለው ካናገረሽ በኋላ የማይሄድ ከሆነ እኔ እሱም በሚገባው ቋንቋ በደንብ አናግረዋለሁ። አንቺ ምንም አታስቢ። ዴኒስ እውነቴን ነው የምልሽ። ለ2 ደቂቃ ብቻ እንድታናግሪኝ ነው የምፈልገው። እባክሽን ስሚኝ ዴኒስ። ሰርዳር ስማኝ፣ 2 ደቂቃ ብቻ ነው ያለ። ከ2 ደቂቃ በላይ ከቆየና አልሄድም የምትል ከሆነ ለፖሊስ አመለክታለሁ። ገብቶሃል? እንደገና ክስ አቀርብብሃለሁ። እሺ ቃል ገባለሁ። ምን ማለት ነው? ጀመርኩት ያልሽው ስራ ይሄ ነው? አዎ ይሄ ነው። እና የኦዝጉር አስተናጋጅ ሆነሽ መስራት ልትጀምሪ ነው? አዎ ሰልማ፣ ቆይ ምን ችግር አለው? እንደ ማንኛውም ስራ እኮ ነው። አዎ ልክ ነሽ። ግን እኮ አንቺ የራስሽ ሙያ ያለሽ ሴት ነሽ። ማለቴ ይሄ በጭራሽ ያልጠበቅኩት ነገር ነው። ምን ማድረግ እችላለሁ ሰልማ? ሌላ ስራ አላገኘሁም። አዎ አንቺ ልክ ነሽ። ግን የቤት ኪራይ ክፍያ ቀኑም ደርሷል። ለምን ያህል ጊዜ እናቴ እንደዚህ ትሰራለች? ልክ ነሽ ውዴ። ምንም ማድረግ አይቻልም። ምንም ማድረግ አልችልም። ቢያንስ ኦዝጉር ከሌላው በተሻለ አስተዋይ አለቃ ነው። በጭራሽ እንደ ሌላ አይደለም። በቃ ጥሩን ነገር እናስብ። ግን ከምርት ጋርስ እንዴት ሆናችሁ? ይሄ ደግሞ ከምርት ጋር ምን ያገናኘዋል? ሰውየው እኮ በየቀኑ እዛ ነው። ሁሌም እርስ በርስ ትተያያላችሁ። በየቀኑ እንተያያለን ይመስልሻል? አዎ። እለምደዋለሁ። ያው ማለቴ ልክ ሳይው ላለመደሰትና ምንም እንዳልተፈጠረ መቁጠሩን ቀስ በቀስ እለምደዋለሁ። ከዚህ በላይ ሌላ ምን ማድረግ እችላለሁ? እሱን ለመርሳት እሞክራለሁ ሰልማ። ኦይኩ ከምርት ጋር መለያየት እንደምትፈልጊ እርግጠኛ ነሽ? እርግጠኛ ነኝ። አዎ ትክክለኛው ነገር ያ ነው። ቀሚሶቹ በጣም ነው የሚያምሩት። በደንብ ያቸው። ማን ነው? አንዴ ይቅርታ። ማን ልበል? ሄሎ፣ ሰላም ወይዘሮ ሌላ። በጣም አዝኛለሁ። እኔ ማህሙድ ሳሂን እባላለሁ። ምን መሰለሽ፣ የዚህ አንድ አዲስ ጨርቃ ጨርቅ ድርጅት ባለቤት ነኝ። ወይዘሮ ሌላ ካላስቸገርኩሽ አንቺን የግድ ማግኘት አለብኝ። በጣም አስቸኳይ ጉዳይ ነው። ቆይ ስለምንድን ነው? እሱን ማወቅ እችላለሁ? ምን መሰለሽ ወይዘሮ ሌላ፣ አንቺ ስለሰራሻቸው 4 ቀሚሶች ጉዳይ ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና
የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።